ጤና ይስጥልኝ የሀገሬ ሰዎች እንደምን አላችሁ? ደህና ናችሁ ወይ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። ዛሬ ወደ እናንተ የቀረብኩት እቺ እህት ረዘም ያለ መልእክትን የናገችልኝ ተቃውሞዋን ነው እንትን ያለችው። መቃወም ትክክል ነገር ነው። ነገር ግን ደግሞ አንድ ነገር ስንቃወም ሳብልጥፍ ማለት የለበትም። መጀመሪያ ግን እንዳልሽው ብሎክ ብታደርገኝ ግድ የለኝም ሲልሽ እኔ ብሎክ አላደርገሽም አልብዛ ደግሞ ራሴው ብሎክ አደርጋለሁ ያልሽ እንደሆነ እውነቱን ልንገርሽ፣ ብሎክ ብታደርግ አንቺ ስላደረግሽኝ እንቅልፍ አላጣም። እንቅልፌን ምተኛትን እንቅልፍ በእውነቱ ማጣ ሰው አይደለሁም። አሁን ግን ወደ ፖይንቱ እንሄድ። ልክ አንቺ ይሄንን ታማኝ የሚባለውን ሰውዬ ስለተናገርኩት ነው በጣም የብስጭት፣ ንዴት፣ የስድብ እንትን ያለሽ። ሌላው እንደው ዝም ብለሽ ተነስተሽ ሰውን ባንዳ ባንዳ ባቲ ደህና ነው። ከምን አንጻር የምን ኮንተስት ይዘሽ ነው ባንዳ የምባልበት ምክንያት ምን? አትሊስት ኤክስፕሌን ብታደርጊ ባንዳነቴ፣ ዘርነታችን ባንዳ፣ ሌሎችንም አፕላይ አድርገሻል። እናንተ ስትይ እነማንን ነው? እሱን ደግሞ ስትናገር ፐርሰናል ለእኔ ፖይንት ያደረግሽ እንደሆን እኔ ለዛ ሰውዬ ነው ፖይንት ያደረግኩት አይደለም። ያንን ለሁለተኛው ላደረጉት እነዛ አርቲስቶቹ አሁንም ሀቅ ነው። አርካይቪ ጀስት ለዛች ሀገር ላይ ባደረጉት ነገር አንድ ፉል ኦፍ ናውዴይስ ቴክኖሎጂ በጣም ይሄ ቦክስ ኦፍ ኮምፒውተር አለኝ እና ማዘርቦርድ ብዙውን ጊዜ ሴቭ የማደርገው በዛ ነው። ትልቅ ነው ሴቭ ማድረግ ያለኝ እና የፈለግኩትን ማውጣት እችላለሁኝ። ሴፍ ቦታ ማድረግ አለበት እንደማለት ነው። ስለዚህ እነዛን የተናገርኩት። እናም ሌላው በጣም እንትን ያለ ደርግ በሰላም ሄዶ እንደ ሴንት አድርገሽ ደርግን ስታወሪ ትናላት የማታውቂው ምናልባት ካልተወለድሽ ማለት ነው። ደርግ ከ300,000 ሬድ ቴረር የሚሉት ነበረ እና ጀምሮ ቀይ ሽብር መስቀል አደባባይ ላይ ነው ጠርሙስ አፍርቶ ወደ ኔክስት ዴይ ወጣቶችን፣ ብዙዎቹ የድሃ ወጣቶችን እነዚህ ጸረ አብዮተኞች ናቸው ብሎ ከ300,000 በላይ ነበር የገደለውና ያ ነው ናስታልዛሽ ገሎት። ከዛም በኋላ ምን ነገረ መሰለሽ? ይሄ ዓለሞች የዘገቡት ነው። እስካሁን በዛም ደግሞ የተከሰሰበት ነው። ከዚምባብዌ ፍንቅች ብሎ የማያወጣት ለዚህ ነው እኮ ፕሌኗ እንዴት ተሳፍሮ ይመጣታል እንጂ ዛሬ ያሉት መንግስቶች ፍሪ ይሰጡት ነበር። ነገር ግን ኤርፖርቷን ቢወጣ ቀለብ ያደርጉታል እና በዚህ እድሜው መያዙ አይቀርም። 300,000 ሌላው ከዛ ውስጥ ልንገርሽ፣ ከ300,000 ከገደለ ውስጥ በር ከገደሉት በኋላ በራፍ ላይ ጥሉትና ያንን ወጣት ልጅ ያችን ያ ሴትም ወንድም አይሉም ከጨፈጨፉ ወጣቶችን ከጨፈጨፉ በኋላ በር ከፍተሽ ስታለቅሺ ለቅሶ የለ ምን የለ ያለቅሽ ነው አባቱም ወይ እናቱም ይደገማ። እሱ ነው ናስታልዣሽ። ሌላው ደግሞ በኢኮኖሚ ሄሽ እንደሆነ ደርግ በራሽን እኮ ነበር አንድ ሌት ዘይት እዛ የቀበሌ ካርድ ኖሮሽ በራሽን ያንን ነው ናስታልጃሽ። ያ ከሆነ ግዴልሽም ውድን ቢ ቱ ሎንግ አይሆንም። ከዚህ አሁን ከሚያስተዳድሩት ገቨርንመንት 17ቱ ናቸው 18ቱ ምርኮኞች የደርግ ወታደሮች የነበሩ ናቸው። እነሱም ናስታልጃቸው አልብዛም ደግሞ የልጅ ልጆቻቸው ናቸው የሚመሩትና ይሁና የዛሬ ከ8 ዓመት ውስጥ ሀገሪቷ የት እንደሄደች ጠብቂ፣ ሊመጣ ይችላል። እኔ የተናገርኩት ይሄ ሰውዬ ነው። ምን አግብቶ ስላልሽ ደግሞ ጸያፍ ነው። እንዴት አያገባኝም? የአማራ እናት ያለ ኃጢአቷ ያለ በደሏ፣ የአማራ ገበሬ ያለ ኃጢአቱ ያለ በደሉ በድሮን ዝናብ ሲዘንብ ሲጨፈጭፈው ሲያቃጥለው አሰሚም እንደ ሚዲያ ውጭ ያለሽ ይመስለኛል።
ብዙ ጊዜ ፕሮፋይሽን አይቼ ሌላው አንድ ሁለት ጊዜ ጅም አለሽ በየቦታው ስልሽን ተሰስለሽ ነው ያየሁት እንጂ በሌላው ጊዜ ደግሞ የዚህም ያለውን ጠቅላይ ሚኒስትር እኔ እላለሁኝ 4 ኪሎ ያለው ገዳይ አሁንም ልደግም ልንገርሽ 4 ኪሎ ያለው ገዳይ ስዕሉን አድርገሻል፣ እዛ አድርገሻል። በተረፈ ያየሁት ነገር የለም። ስለዚህ ይሄ ነው ናስታልዣ የሆነብሽ። ያ ከሆነ የደርጉ ከሆነ ምንም ከሆነ ሩቅ አይሆንም መምጫው። ይሁንና አሁን የት እንደደረሰች አገሪቷን ታያታለሽ፣ እየሰማሽ ነው። ናው ይሄ ድባቅ ተደርጎ የወደቀ በዚህ ከንክሉድ አደርግልሻለሁ፣ ብዙ አላወራም እና እናንተ ያመጣችሁት ኤትኒክ ፌዴራሊዝም ነው። ኤትኒክ ፌዴራሊዝም የነበረ እንዲሁ ድብዳ ሆኖ እየመጣ አይደለም። የነበረና ውጤቱንም ደግሞ ያማረ ነበር። ይሄ እውነት ነው። አልዋጥ ካለሽ እኔ ምን አድርጋለሁ? ቦሆ አድርጌ አልግትሽ አይደል እንዴ? የኔት ምን ለማለት መሰለሽ? ምን ለማለት አገሪቷ ያቺ አገር ሲፈጥሯት የተለያየ ብሔረሰብ የሚኖርባት አገር ነች ሲፈጥሯት። ስለዚህ ይሄ ብሔረሰብ የተለያየ ብሔረሰብ የራሱ የሆነ ጥያቄ ያለው ብሔረሰብ ነው። የራሱ የሆነ እንግዳው ይሄ አልተሳካልኝም፣ ይሄ እንዳይሆን፣ ይሄ አልተሳካልኝም፣ ይሄ እንዳይሆን ሲባል የትኛው ፌዴራሊዝም አስፈላጊ ሆኖ የተገኘበት ነው። ሲፈጥራትም ስላለ ያንን ማዳበር በማንነቱ ፕራይድ እንዲኖረው እንዲታወቅ፣ ይሄ አገሪቷ ላይ የተጀመረ አይደለም። ልንገርሽ፣ ሳውዝ አፍሪካ ሾክ ልትሆኝ ትችያለሽ። ብሊቭ ነው በኤትኒክ ፌዴራሊዝም ነው የሚተዳደሩት። የፓርላሰም ሲስተም አላቸው። ከየፕሮቪንሰሩ ተመርጠው ነው ከየቦረበርተው ፓርላማ ላይ እንዴት የሚሆነው። ከዛም በኋላ ተጠሪ ያንን ክፍል ያንን አውራጃ ወክሎ መጥቶ ስለዛ የሚጮኸው ፓርላማ ላይ ስለሌላ ምንድን ነው እዛ ሀገር የሌስ አልተደረገም፣ እዚህ ያልሆነም፣ ይሄ ያልሆነም እየተባለትን ይላል። 11 ኦፊሻል ላንጉጅ አላቸው። ኦፊሻል ላንጉጅ ኢትዮጵያ አምን ኦፊሻል ላንጉጅ አንድ ኦፊሻል ላንጉጅ ነው። ቢዝነስ ላንጉጅ አማርኛ ነው። ነገር ግን በየፕሮቪንሱ በኦሮምኛ ሊማር ይችላል፣ በትግርኛ ሊማር፣ በሀዲኛ ሊማር ይችላል። ነገር ግን ሌላው ህንድ ከ130 በላይ ቋንቋ ተናጋሪዎች አሉ። አንዱን ከአንዱ ጋር በጭራሽ አይገናኙ። ነገር ግን አፍተር ኦል ህንድ ናቸው። ሮኬት አላቸው እኮ ሚሳይል ሮኬት ይሰራሉ። ህዝባቸው ከዓለም አንደኛም ቢሆንም ብዙ በድህነትም ቢኖር መኪና አይደለም ቢገጣጥሙት፣ መኪና እየሰራሉ። ምን ይላሉ? አንድ ኦፊሻል ላንጉጅ እያን ፕሮቪንሱ በየቋንቋው ይማራል ማለት ብዙ ጊዜ እዚህ ተናግሬያለሁ። እነዚህን ያመጡትን ይህንን ነገር ለጥቅማቸው ሲሉ ዲስኦነስት ኢንተሌክቹዋሎች፣ ኢትዮጵያን ዲስኦነስት ኢንተሌክቹዋሎች ያመጡት ነገር ነው። ዛሬ 10-15 ዓመት ጀምሮ ሲናገሩ ዛሬ አያወሩትም ይሄን ነገር። ምክንያቱም መታ ነው፣ ድበቅ ተደረገ፣ ፋክቱ ተያዘ። አየሽው? ስለዚህ የቆየውን ወሬ እኮ ነው ያመጣሽው። ብቻ እስቲ እንደው ምናልባት አልሰማሽ ይሆናል ብዬ ነው ትልልልሽ የገባሁትና ህንድ እንደነገርኩሽ ነው። ቡንጃቢዎች የሚባሉ አሉ። ቡንጃብ ትልቅ ፕሮቪንስ ነው። በዚህ በፓኪስታን በኩል ቦርደር ይዘው ማሾቹ እነሱ ሞስቶፍተም ተርበኖች፣ ይሄ ተርበን የሚያደርጉት እነሱ ቡንጃብ ይባላሉ። የቡንጃብ ሲክ የሚሉት እምነት አላቸው። እዚች ጋር ሜታል እንትን ያደርጋሉ። ቋንቋቸው የተለየ ነው። በአንድ ጊዜ ውስጥ ነትሉ ከዚህ ሰውዬ ካለው በፊት ውስጥ ጠቅላይ ሚኒስትር የነበረ ሰው ነው ነበር። ከዛ ፕሮቪንስ የወጣ
አንድ ኦፊሻል ላንጉጅ አላቸው። ለዚህ ነው እንግሊዘኛ የሚናገሩት። ኦፊሻሊ ላንጉጃቸው በእንግሊዘኛ፣ ሁለተኛውም ደግሞ ሂንዲ ነው። ማጆሪቲዎቹ ሂንዲዎች ስለሆኑ ይሄ ያለው መሪ አሁን የሚመራው ከሂንዲ የመጣትን ነው። እንዳውም የህንድ ፕሮቪንስ መሪ ነበር ጠቅላይ ሚኒስትር ከመሆኑ በፊት። አየሽው? ስንት ላንጉጅ አላቸው ኦፊሻል? 130 ይቅርታ፣ 130 ይታይሽ። ሌሎችም ባንግላዴሽ የሚሄድሽ እንደሆኑ እንደዚህ ነው። ኢንክሉድ ዩናይትድ ኪንግደም ታውቂያለሽ ፌዴራሊዝም እንዳለው። ዌልስ የራሳቸው ቋንቋ አላቸው። አይሪሾች የራሳቸው ቋንቋ አላቸው። ኖርዘርን አይረንድ ያሉትን እነዛ ኢንዲፐንደንት የሆኑትን አይደለም ማወራው። ሌሎችም ነገር ግን እንግሊዝ ያው ከዛ ተመርጠው ነው ከየቦታው እየተመረጡ ነው ፓርላማ ውስጥ የሚገቡት። የኔ እህት ዝም ብሎ ኢትዮጵያ ውስጥ ዱብ ያለ ነገር አይደለም። ምክንያቱም ያቺ አገር ሲፈጥራት ነው የምልሽ፣ ሲፈጥራት ቲፒኤልኤፍ ይዟት የመጣው አይደለም። ሲፈጥራት እንደዛ ነው አገሪቷ። የቀድሞቹ አልተጠቀሙበትም። ይሄንን ሲፈጥራት ምኑን ነው የምትቃወሚው? ይሄንን እንኳን ያመጡት ኢንተሌክቹዋሎቹ ዛሬ ይሄንን ነገር አያወሩትም። ምክንያቱም ተረቱ። ያመጡት ፖለቲካል ሳይንሱ ውድቅና ውሸት እንደሆነ መልስ ስለሌላቸው። ስፔን ሄድሽ እንደሆነ 2 ኦፊሻል ላንጉጅ ነው እኮ ያላቸው። ባርሰኖር የሚባል አለ። ኳስታ ያለሽ ባርሰኖር በጣም ካታሎኛ ነው የሚባሉት የሚያወሩት ቋንቋ። የተቀረው ደግሞ ስፓኒሽ ነው የሚያወሩት። አንድ ላይ ቤልጅየም ይሄንሽ እንደሆነ 2 ቋንቋ፣ ማጆሪቲዎቹ ፍላምሽ የሚሉትን ቋንቋ ነው የሚያወሩት። ከዛም ውስጥም ደግሞ ፈረንሳይኛ ተናጋሪ አሉ። እነሱ አንድ ፈረንሳይ ብሎ የፈረንሳይ አይደለም የሚለው ልዩነቱ። ፈረንሳዊ ቤልጅ ነው የሚለው። ፈረንሳዊ ቤልጅ። የስዊዘርላንዱ ደግሞ ቅድም ከተናገርኩኝ ወይም ካልተናገሩ 4 ነው 5 ላንጉጅ ተናጋሪዎች ናቸው። ማጆሪቲዎቹ ጀርመን ተናጋሪ ቢሆኑ ጀርመን ከጀርመን ጋር አይደለም የሚሉት። ጀርመን ስዊዝ ነኝ። ከዛም ፈረንሳዮች አሉ፣ ፈረንሳዊ ስዊዝ ነኝ። ከዛም ኢጣሊኛ ተናጋሪዎች አሉ፣ ኢታሊያን ስዊዝ ነኝ ነው የሚሉት። ሀገራችን መንክፋት አለበት። እኔ ትግራዊ ኢትዮጵያዊ ነኝ ቢል፣ አማራዊ ኢትዮጵያዊ ነኝ ቢል፣ ኦሮሞ ኢትዮጵያዊ ነኝ ቢል፣ ወላይታ ወላይታ ኢትዮጵያዊ፣ ሶማሌው ሶማሌ ኢትዮጵያዊ ነኝ ቢል፣ እንደዛ ነው ማለት የነበረው ላስት 20 ፐርፌክት ሜቢ ነው። የትም ቦታ ሄደሽ ፐርፌክት መንግስት የለም። 300 ዓመት 500 300 200 150 ዓመት በዲሞክራሲ ኖረናል ያሉት እንኳን እነሱ እንኳን ፐርፌክቶች አይደሉም። በተር የተሻለ ነገር ሁልጊዜ ጥሩ ነው። በተር is good ከመጥፎ ነገር። ከዛ የተሻለ ፕላስ የተሻለ ውጤቱ ምን ይሆናል መሰለሽ? ጥሩ ፕላስ ጥሩ የተሻለው በጣም ጥሩ። ከዛ በጣም ጥሩ ፕላስ በጣም ጥሩ ኤክሰለንት የሆነ እንደዛ ነው ዲሞክራሲ እያደገ። አገሪቷ ውስጥ ዲሞክራሲ ጨቅላ ነበረች። እንደነዛ አይነቱ ዛሬ የፈለገውን ይሁን ሲል ለዛች እኔ ያልኩት ለዛች አማራ እየበላች እያለች እየጠጣች እያለች ነው ተርበሻል፣ መሬትሽ እየተወሰደ ነው፣ ባህልሽ እየጠፋ ነው የሌለውን ሲቀባጥሩ የነበሩት ዛሬ እየተቀጠቀጠች ነው። ኢትዮጵያ ወዳለሁ የሚል
ሞር ዛን 60% ኦሮሞና አማራን ከምባይኑ ሞር ዛን 60% ነው። ሶሳይቲው እየተደበደበ ነው። ለማን ነው ጥሎ የምትሄደው? ታጋይ ነኝ ስትል አልነበረም ወይ? እሱን ነው ያልኩት። አልገባሽም? እንደ ያልኩትን እሱን ነው ያልኩት። አንቺ ከላክሽልኝ በኋላ የደረሰኝ 2-3 ቪዲዮ አሉ። አይናት ኬደኛው ምን ያህል እሱና ስለ ባለቤቱ አላወራሁም። እሱና ባለቤቱ በዚህ ሰዓት ላይ ዋሽንግተን ዲሲ ላይ ምን ያህል በህብረተሰቡ ችግር ላይ እንደሆኑ እንትን ይላል ያየሁት። 2-3 ቪዲዮ እንደዛ ነው የሚያወራው። እኔ ግን ባሉትን ላወጣው አልችልም። አንቺ ከላክሽልኝ አንበበውት ነው፣ ፕራይቬት አይደለም የላክሽልኝ፣ በገዳር ስላነበቡት ነው የላኩልኝ። እኔ ያልኩት ይሄ ነው፣ ቲንክ ትዋይስ። ስለዚህ አንቺ ደርግ ናስታልጂያ ካለብሽ እህቴ ሩቅ አይሆንም፣ ታየዋለሽ። ራሽኑን ተሰልፈሽ እንድትወስጂ ሰዓቱ እየደረሰ ነው። ስለዚህ ጠብቂ። ፎቶሽን ሁሉ ስገለብጭ ስመለከተው መሀል ላይ የዚህ የጠቅላይ ሚኒስትሩን ፎቶ ለጠሸዋልና ኤክሰርሳይስም ስታደርጊ ፎቶግራፊሽ አለ። ብዙ መሳሪያዎች አሉ እዛ ጂምሽ ላይ ታይሻል። እስቲ እንግዲህ በዛ ኤግዛምፕል ልስጥሽ። ይህም ብቻ ነኝ እኔ ነው ብለሽ አይደለም የምታየው አይደል እንዴ? ሁሉም ለጤንነት የተሰሩ ማስለንም ለማጠንከር ከሆነ ለሌላም ነገር የተሰሩ የተለያየ የሚሆኑ እንጂ ዓላማቸውና ስራቸው አንድ ነው። በዛ ቤት ውስጥ ነው ያሉት። በዛ ባለቤት ቤት ውስጥ ነው። የሚለየ ነገር የለም። ግን የተለያዩ ማሽኖች የተለያየ ስራ ያሽው ባይሰፕ ነው የሚሰራው። እንደተረዳሁት እንደዚህ አይነቶች ነው። ለዚህኛው ጡንታሽ ነው የሚሰራው። ለትራይሰፕም ደግሞ መሰራት። ሁሉም ግን ለአንድ አካልን ነው የሚረው። ኤትኒክ ፌዴራሊዝምን በደዛ ኮንቴስት ተመልከችው። ሁሉም አንድ ነው፣ ለአንድ ነገር ይሰራል። በተለያየ አንደኛው ለማሰል አንደኛው ነገር ግን ለዛው ለሆነ ሰው በአንድ ዋርካ ውስጥ ያለ የተለያየ ብራንቾች ነን። ለምን ይህንን እምብረስ አታደርጊም? ይህንን ለምን አትቀበይም? ያችን ሀገር እግዚአብሔር ሲፈጥራት እንደዛ አድርጎ ነው የፈጠራት። የእኛን ይህ ባንዳ ዘር ስትይ ማንን ነው? ባንዳ እኮ ሀገሪቷን አሳልፎ የሰጠ ነው አይደል? ባንዳ ማለት አይደል? ትሪዝንስ ማለት እኮ ነው። አንድ ነገርን አሳልፌ ያችንን ሀገር ላሳልፌ ዘሮቼስ ቆይተዋል ከሞቱ ለማን አሳልፈው ሰጡ ብለሽ ነው ስሰማ አያቶቼ ጣሊያንን እንደው አንገቱን ይዘው ተዋግተው በሌላቸው ነገር ተዋግተው ነው እንትን ያሉት። እንግዲህ አልደረስኩባቸውም። በልጅነቴ ነው ሀገሩን እንትን ያልኩት፣ አላውቃቸውም። ግን ወሬ እንደሰማሁት በጣሊያን ጊዜ ተዋግተው ጣሊያን ያባረሩ ናቸው ይባላል ቅድመ አያቶቻችን። አላውቃቸውም። ይህ ከሰማሁት አንጻር ነው። በምን አንጻር ባንዳ ትይኛለሽ? ማንን ሸጬ ማንን እንትን አይሽ? ይሄ ነው ችግሩ። ሌሎችን ዝም ምን ይባላል መሰለሽ በአማርኛ ሳብለጥፍ። እሱን አቁሚ። በዚህ ልጨርስ የኔ እህት። ከዚህ በኋላ እንግዲህ አልመልስልሽም አልመልስልሽም። አንድ ጊዜ ረጅም ጊዜ ከሁሉም ውስጥ ያንቺ ለየት ያለ ስለሆነ ለአንቺ መለስኩልሽ እና ትግልን ለማንትተው አገርን ከወደድን ስለተሰደብን ብቻ አይደለም እኮ አይደል? እንደዛ ነው ያለው። ጥላቻ በዛብኝ ነው። ከዛ ሁሉ ግን ስንት መቶ ሚሊዮን ህዝብ አለ አይደል እንዴ? ጀስት የአማራው ህዝብ እንኳን ወደ 30 ሚሊዮን ነው። ለዛች እናት ቢጮህ ለዛ ለሚገደለው ለሚቀርሸኛው በድሮን ያለ ጥፋቱ እርሻው ለሚቃጠልበት ትምህርት ቤቱ ለሚዘጋበት ጮህ ነው። ለማን ትሄዳለህ በዚህ ሰዓት ነው ያልኩት። እንዴት አድርገሽ አንቺስ እንደው ጆይን ታደርጊዋለሽ? ይሄንን በጣም ነው ያዘንኩት። ጆይን አደረግሽው ማለት እኮ ነው፣ ተከተልሽው ማለት ነው። ግድ የለኝም
እኔ የፈለኩበት እኖራለሁ፣ ግድ የለኝም፣ ምን ቸገረኝ፣ ፖዝ አደርጋለሁ። እንደዛ ነው የምትይው? እንደዛ ነው የምትይው? ሌላው አሁን በጮሆ ሌላው በተዋጋው ያለው ሰላም በሆነ መጣ ጊዜ ምናልባት መሬት ለመግዛትም ምናምን ልትሄጂበት ዘመን ሊመጣ ነው። እንደዛ ነው አይደል? ለዚህ ነው እናንተ ባንዶች እያልሽ የምትሳደቢው። ለዚህ ነው የትንኝ እንትን ይሄ ያለፈበት ይህንን የፈጠሩት አውቃቸዋለሁ። ብሊቭ ይህንን ብለው የፈጠሩት ዛሬ አይመልሷትም። የምችል ነገር የሞተ ነገር ነው። ስለዚህ እንደው ቢገባሽ ብዬ ነው ትንሽ ያስረዳዎች። ልትቀበዩም ላትቀበዩም ትችያለሽ። እንዳልኩሽ እኔ ብሎክ አላደርግሽም። አንቺ ደግሞ ብሎክ ያደረግሽኝ ከሆነ እምተኛ አንኮራፋም ከሆነ በእውነቱ አዶን ነው። ነገር ግን እንቅልፌን እንደማላጣ ነው። በእንግዲህ እግዚአብሔር ከአንቺ ጋር ይሁን። በርቺ። ኤክሰርሳይዝ ማድረግሽን አታቁሚ። ብዙ ጊዜ በየቦታው ነው ፎቶግራፍሽን ለጣጥፈሽ አይችሻለሁ። ኦንታየር ፕሮፋይልሽን አንድ ሁለቴ ያየሁት እና በርቺ። እግዚአብሔር ከአንቺ ጋር ይሁን። ወገኖቼ ጨረስኩኝ። ይሄ ነው እንግዲህ ያለኝ። የሚቀጥለው እስክንገናኝ ድረስ እግዚአብሔር ከእናንተ ጋር ይሁን።